እኛ ምን መከራለን? የሀገር መከላከያንን ብላችሁ ራሳችሁ። አቡነ ጴጥሮስ ለመከላከያ ማስጠንቀቂያ ሰጡ። ማንም ያልጠበቀው ክስተት። ባህር ዳር ላይ ምን ተፈጠረ? ወጣቱ ሆ ብሎ ወጥቷል። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ እንድታን የጫናችሁን ተከታተሉን በሉል እግዚአብሔር ስም ጠይቃለሁ። እንግዲህ ኦርቶዶክስ ሃይማኖታችን ላይ የተፈጸመ አስደንጋጭ የተባለ ድርጊት አለ። እንደዚሁም ደግሞ የተለያዩ አማራ ክልል ላይ እንግዲህ የተለያዩ ጦርነቶች እየተካሄዱ እንደሆነ ሁላችንም የምናውቀው ነገር ነው። ባህር ዳር ላይስ ምን ተፈጠረ የሚለውን ዛሬ ይዘንላችሁ መተናል ማለት ነው። እስቲ ብዙ በርከት ያሉ ቪዲዮዎች አሉ፣ እነሱን ተመልክተን እንመለስ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። አባቶችም የሰጡት መግለጫዎች አሉ። ወደ ቪዲዮቹ። እኛ ምን መከራለን? የሀገር መከላከያንን ብላችሁ ራሳችሁን የምትጠሩና በኢትዮጵያውያን ግብር ከፋዮች ገንዘብ ቅምጥል ኑሮ የምትኖሩ ራሳችሁን ጠይቁ። ሰዎች ከሆናችሁ ምን እያደረጋችሁ እንደሆነ ዘወር ብላችሁ ተመልከቱ። ወገናችሁን በመጨፍጨፍ 7 ዓመት ሞላችሁ። ምን አተረፋችሁ? ዘመድስ የላችሁም? ሴቶች እህቶቻችንን በቡድን ስትደፍሩና ስታስደፍሩ አይቀፋችሁም? ሴት ልጅስ የላችሁም? የተወለዳችሁትስ ከሴት አይደለም? ሕሊና የሚባል ነገር አልፈጠረባችሁም? ባለፉት 7 ዓመታት የፈጃችሁት ቁጠሩት። ምን እያደረጋችሁ ነው? ምንስ አተረፋችሁ? እናንተ ገለን እንጨርሳለን ብትሉ እንኳን መግደል ቀርቶ መኖር የማትችሉበት የፍርድ ጊዜ ይመጣል። ይህን እውነት ልታውቁ ይገባል። ሕዝብን ገላችሁ አትጨርሱም። ወንጀላችሁ በዓለም ላይ ያጋልጣችኋል። የምትሰሙኝ ከሆነ ልንገራችሁ፣ የመጸጸቻና ንስሐ የመግቢያ ጊዜያችሁ አሁን ነው። ሳይመሽባችሁ ተመለሱ። እንዲሁም አንተ በ5000 ብር እየተገዛህ እህትህን፣ እናትህን፣ አክስትህን የምታስደፍር በጠቅላላ ሕዝብህን የምታስገድል የመመለሻ ጊዜ እግዚአብሔር ሰጥቷል። ተመለስ። የምትበላው እንጀራ ያንቀሃል። የድሆች ጩኸት ጸባዖት ላይ ደርሷል። እምቢ ካልክ ግን ፍርድ ይመጣል። እኛም ወደ እግዚአብሔር እንጮሃለን፣ እናለቅሳለን፣ እርሱም ይሰማናል። እናንተ በሕዝብ ተወካዮች ምክር ቤት የምትኖሩ ሴቶች እህቶቻችን እዚያ ጉባኤ ላይ ይህን ታሪክ ስትሰሙ ምን ይሰማችኋል? ተመልሳችሁ ቤታችሁ ሄዳችሁ ምግብ ትበላላችሁ? ቤታችሁ ቁጭ ብላችሁ ምግብ ትሰራላችሁ? ከሰው ጋር ታወራላችሁ? ከልጆቻችሁ ጋር ትጫወታላችሁ? አስቡ። ይሄ የውርደት ጊዜ ነው። እኛም እንላለን፣ አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንም እይ። ርስታችን ለእንግዶች ቤታችንም ለሌሎች ሆኑ። ድሃ አደጎችና አባት የሌለን ሆነናል። እናቶቻችን እንደ መበለቶች ሆነዋል። ውሃችን በብር ጠጣን፣ እንጨታችን በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው። እኛም ደክመናል፣ እረፍትም የለም። ሰቆቃወ ኤርምያስ 5:1-6 ነው። በመጨረሻም ለአምላካችን እንዲህ እንጮሃለን፣ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ ጠገበች። መዝሙረ ዳዊት መዝሙር 122 ቁጥር 23። አምላካችን ስማን። በመጨረሻ የሞቱ ኢትዮጵያውያንን የተሰዉ ኦርቶዶክሳውያንን ገነት መንግሥተ ሰማያት ያውርስልን። የተጎዱ ወገኖቻችን ያጽናናልን። የቆሰሉ ልጆቻችን ፈዋስ የዱያን ኢየሱስ ክርስቶስ ፈውስ ይስጣቸው። አምላካችን ኢትዮጵያ ሆይ እግዚአብሔር ያጽናሽ። ኦርቶዶክስ ተዋህዶ ሆይ ለእምነትሽ የሚጋደሉ አባቶች፣ እናቶች፣ ልጆች፣ እህቶች ይስጥሽ፣ ያድልሽ። አምላካችን እግዚአብሔር ሀገራችን ኢትዮጵያ ከጥፋት ቤተክርስቲያናችን ከመከራ ጠብቅልን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይግባው። አምላካችን እግዚአብሔር የሞቱትን ነፍሳቸውን ይማር፣ የታሰሩትን ይጎብኝ፣ ለተሰደዱት ሀገር ይሁንላቸው፣ ለታመሙት ፈውስ ይስጣቸው። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አድማ መታኝ የምትባል ዘርህ ይጥፋ።
የገዛ ወገንህን የገዛ ዘርህን እንዴት ትዋጋለህ? ተመለስ ወደ ልብህ፣ ወደ ወገንህ ተቀላቀል። ጠላትህን ለይተህ እወቅ። ከዲያብሎስና ከእግዚአብሔር ማን ይሻልሃል? ዲያብሎስን ወክሎ ነው እየተዋጋህ ያለ። በቤተ መንግሥቱ ደም እያፈሰሰ ሕፃናትን ደም እያረደ እያፈሰሰ በጠንቋይ በተጠርጣዮች በቃልቻ ወላ ንቅቅ ባይ ደስ ነበር። ይፈራሉ ሲጀመር። ይሄ ጎማ ይዟል ወላሂ በቀልድ ተነሳባለ ዛሬ በስልጣን ላይ ሆነን እንዲያም እንዲህም የምናደርግ ሰዎች ቀን ይመጣል ደግሞ በእኛ ቦታ እናንተ ወይም ደግሞ በእናንተ ቦታ እኛ የምንቀመጥበት ቀን ይመጣል። ዛሬ የሚገፋ ሰው ነገ ደግሞ ያንን ቦታ ሊያገኘው ይችላል። እኛ ደሃ ሆነን እነዚያኞቹ ሀብታም የሚሆኑበት ቀን እኮ ሊመጣ ይችላል። ታውቃላችሁ? ተገልብጦ እነዚያ መንገድ ላይ ያሉት እንደኛ ሸር ብሎ አምሮባቸው ወደ ቤተ ክርስቲያን ሲገቡ እኛ እኮ በእነሱ ቦታ ልንቀመጥ እንችል ይሆናል አይደል? ቀን ይመጣል። ዛሬ የሚሞተው ሰው ነገ ደግሞ ያንን ቦታ ሊይዘው ይችላል። ይሄኛው ደግሞ እዚያ ቦታ ሊቀመጥ ይችላል። እና ሰውየው ልጁን ሲመክር መንገድ አካባቢ ጉድጓድ እንዳትቆፍር፣ ከቆፈርክ ደግሞ እንዳታስረዝመው አለው። ምናልባት አንድ ቀን አንተ ቀንጥሎህ በዚያ ስትሄድ አነቅፎ የገባህ እንደሆነ እዚያው ገብተህ እንዳትቀር አታስረዝመው አለ ይባላል። እና በእውነቱ የጊዜያችን የወቅታችንም ሁኔታ ዳሱትና ግን ተስፋ አንቁረጥ፣ ቀን ይመጣል። ማንም አይነት የሚያነሳ የለም። ያው መጣለው
ከባህር ዳር በቅርብ ርቀት የሚገኘው የዞን ከተማ ደብረ ታቦር በፋኖ ራዳር ውስጥ ገብታለች። የደብረ ታቦርና አሁናዊ መረጃ በዝርዝር አሰናድተናል፣ ተሰሙታላችሁ። የደቡባዊ ጎንደር ወረዳዎች ሙሉ በሙሉ ከብልጽግናው ሰራዊት ነጻ የሆኑበትን ተጋድሎ ያደረገው ፋኖ የዞን ዋና መቀመጫ ደብረ ታቦርን ከበባ ውስጥ አስገብቷታል። ፋኖ በትናንትናው ዕለት ከጨጮ እስከ ዘንዘልማ ጫፍ ባደረገው ብርቱ ትንቅንቅ የብልጽግናውን ስርዓት ሙሉ በሙሉ ያፈረሰው ሲሆን በሌሊት በተሰራ ልዩ ኦፕሬሽን ደግሞ ከባህር ዳር በቅርብ ርቀት ታላቅ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዝና ጎንደር ጠቅላይ ግዛት ህዝብ በጋራ ነጻ ካወጧቸው ወረዳዎች ጋይንት፣ ስማዳና እስቴ በተጨማሪም በምሽቱ የሜጀር ጄኔራል ቫንታ ባተኮር ጣና ገላውዲዮስ ክፍለ ጦር በደራ ምድር የድል ታሪኩን ጽፏል። የሜጀር ጄኔራል ቫንታ ባት አንደኛ ኮር እስከ እኩለ ሌሊት ድረስ ባደረገው ታላቅ ተጋድሎ ከክልሉ መዲና ባህር ዳር አፍንጫ ስር ሐሙሲት ላይ የብልጽግናውን ሰራዊት አይቀጡ ቅጣት በመቅጣት ሙትና ቆስለኛ አድርጎታል። ፋኖ በሐሙሲት ከተማና በደራ ወረዳ ዋና ከተማ አንበሳሜ መካከል በሚገኙት ግብጻዊት ማርያምና ገነት ወንዝ ላይ በፈጸመው የተጠና የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑ የተገለጸ ሲሆን ከነሙሉ ትጥቃቸው በፋኖ የገቡ የሰራዊት አባላት መኖራቸውንም የሜጀር ጄኔራል ቫንታ ባት አንደኛ ኮር ቃል አቀባይ ክፍል አስታውቋል። እንደ ቃል አቀባይ ክፍሉ ገለጻ ፋኖ በሰራ የተጠና የጨለማ ኦፕሬሽን የብልጽግናው ሰራዊት አመራሮችንና ወታደራዊ ቁሳቁሶችን ጭነው የነበሩ 3 ተሽከርካሪዎች በጣና ገላውዲዮስ ክፍለ ጦር የተማረኩ ሲሆን በወታደራዊ ተሽከርካሪዎች ውስጥ የነበሩ የብልጽግናው ሰራዊትም ሙሉ በሙሉ መበተናቸው ተረጋግጧል። ከሐሙሲት ከተማ በቅርብ ርቀት የተሰራው በአይነቱ ልዩ የሆነ የጨለማ ኦፕሬሽንም በርካታ የቡድንና የነፍስ ወከፍ መሳሪያ ገቢ መደረጉ ታውቋል። ባህር ዳር ዩኒቨርሲቲ ይባብ ካምፓስ የሚባል ካምፓስ አለ፣ እንዲሁም ፔዳ የሚባል ካምፓስ አለ። ወደ ጎንደር መውጫ ደግሞ የግብርና ካምፓሱ አለ። በእነዚህ በሶስት ካምፓሶች ላይ የመከላከያ ሰራዊቱ መድፍና ታንክ ፒቲአር ታንክ የሚባል ጠምዶ ዩኒቨርሲቲዎች እኮ አሁን በአግባቡም እየተማሩ አይደለም። ለምሳሌ ብንወስድ ጎንደር ከተማ ላይ የሚገኘው ዋናው የዩኒቨርሲቲው ግቢ ውስጥ ታንኮችና ዙ23ቶች ተጠምደው እዛ ግቢ ውስጥ ነው የመከላከያ ካምፕ እስኪመስል ድረስ ነው እየተመለከትን ያለ ነው። ደብረ ታቦርን ብንወስድ፣ ወልዲያን ብንወስድ የወታደር ማከማቻ ከሆነ ቆይቷል ዩኒቨርሲቲው። በአጠቃላይ በአማራ ክልል ዩኒቨርሲቲው የወታደር ካምፓስ ሆኖ እነዚህን ተማሪዎች ወጣችሁ በአማራ ክልል በተለያዩ ወረዳዎች ላይ የማህበረሰቡ ጋር ተገናኝታችሁ ትምህርት አስተምሩ፣ ማህበረሰቡን አገልግሉ ማለት እንዲያው ባይነሱ ነው የሚገርመኝ። የዩኒቨርሲቲ ተማሪዎች አሁን ወደ አመጹ ባይቀላቀሉ በጣም ይገርመኝ ነበር። ነገር ግን ታፍኖ የቆየ አጠቃላይ በደል አለባቸው። የሚሰጠው ትምህርት በተማሪዎች ላይ እየተደረገ ያለው ከፍተኛ ጭቆና አሁን ተደርቦ ቤንዚን ተከፍኮበት ትወጣላችሁ መባሉ በጣም ከፍተኛ የሆነ አመጽ አስነስቷል። መንግስት እኔ ይቆጣጠረዋል የሚል እምነት የለኝም። ምናልባት አሁን ከቁጥጥር ውጭ እየወጣ ሲመጣ ወደ መተኮስ እንደለመደው ጥይት በመተኮስ ተማሪዎችን በማስደንገጥ ጥረት ሊያደርግ ይችላል። ይሄ ነገር ግን ወደ ኋላ ሊመለስ አይችልም። በታሪክ በ66 ዓመተ ምህረት የተማሪዎች አመጽ መሬት ላራሹ ከመታወጁ በፊት ተማሪዎች ያነሱት ጥያቄዎችን ጦሩ ወጦ እንቅስቃሴ ቢያደርግም ከመውደቅ አላዳ ነው ንጉሱን። በ1997 ዓመተ ምህረት የዩኒቨርሲቲ ተማሪዎች ያነሱት እሳት በፍጹም ሊበርድ የማይችል በመሆኑ ይቀዘቅዛል የሚል እምነት የለኝም። አሁን በኦሮሚያ ክልል በደቡብ እንዲሁም ይሄ ነገር ተስፋፍቶ በአጠቃላይ በሁሉም አካባቢ የኢትዮጵያ በሚገኙ ወደ 40 ምናምን ዩኒቨርሲቲዎች አካባቢ ችግሩ እንዳለ ስለሚታወቅ ወደ አመጽ ይሄዳሉ የሚል እምነት ነው ያለኝ። እንግዲህ ተማሪዎች የወላጆቻቸውን ችግር ያውቃሉ። በአሁን ሰዓት የኢትዮጵያ ወላጆች የኢትዮጵያ እናቶች ያሉባቸው ችግሮች ምን እንደሆነ ይታወቃል። ከትምህርት አማርኛ ቋንቋ ያማራ ነው፣ ኦርቶዶክስ ቸርች ያማራ ነው፣ ሁሉ ነገር ያማራ ነው፣ የኢትዮጵያ የሆነ ነገር ሁሉ ያማራ ነው። እንደ ህዝብም ጨቋኝነታችን ተረጋግጦ መንግስት ተጽፎበታል፣ ጊዜው አልፎበታል። ድሮ ኢትዮጵያን ሲገዛ ነበር፣ አሁን ግን አሸንፈነዋል፣ አከርካሪ ሰብናል ሲባል ትሰማላችሁ አይደል? እሱ ትራንስሌት ይደረጋል። እንዴት ስትሉ ማፈናቀል፣ መግደል፣ ማሳደድ። እኔን እንቅልፍ የሚነሳኝ ይሄ ነው። ወሬው ምናምን አይደለም። ሰዎች እያለቁ ነው፣ እየተሳደዱ ነው፣ እየተፈናቀሉ ነው፣ እየሞቱ ነው። ሞታቸውም አያምርም። የውሻ ሞት ነው የሚሞቱት። ቀብራቸው አያምር፣ ሞታቸው አያምር፣ ስደታቸው። አንድ ኦሮሞ ፌስ ያደረገውን ችግር አንድ አማራ ገበሬ ፌስ አድርጓል። እሱን ግን መቀበል ያው አይፈለግም እና የብሔር ጭቆና ነበር። አማራ ሲገዛ ስለነበረው መስመር መልቀቅ አለበት ተብሎ ከማዕከላዊ ስልጣን በከፍተኛ ርቀት ርቀን ያለነው እንደ ህዝብ ማለት ነው። መሞቱ አይደለም እኔ የሚያሳዝነኝ፣ ለሞታችን የሚሰጠው ትርጉም ነው እረፍት የሚያሳጣኝ። መደመር ማለት ምን ማለት ነው ይላል። የሁላችንም ኦብጀክቲቭ ምናምን ሁለታችንም አሸናፊን ሲያወራው ደስ ይላል አይደል? ደስም ብሎን እንደናንተ እንደ ባህር ዳር ሰው ሰልፍ ይወጣል እንደ ያኔ። ግን መደመርን በተግባር ያየነው መቼ ነው? ዚስ ይርና ላስት ይር ነው አይደል? ከዛ በፊት በድምጽ ነበር የምናውቀው። መደመር የሚባል ጉዳይ የሸፈነው ነገር ግን የተገለጠው መቼ ነው? 2 ዓመት ቆይቶ ነው። እሺ ደምሮኛል አይደል? አዎ
ከህይወት መዝገብ ስቀነስ ለምንድነው ዝም የሚለው ነው? ከህይወት መዝገብ መቀነስ ማለት ወለጋ መገኘት፣ ቤኒሻንጉል መገኘት እየተሰረዝ ነው አል ከህይወት መስመር አይደል እንዴ? ለምን ተገደሉ እያላችሁ ስትናገሩ እዛው ሀገር ያሉት ራሳቸው የሚሞቱት አማሮች አትበሉ ይላሉ። አትበሉ በቃ የሞተው ሞቷል፣ እኛ በሰላም እንኖርበት። ምክንያቱም ዛሬ እናንተ ስትናገሩ ነገ ይገሉናል። አማራው አጥፊ ነው ተብሎ ተወስኗል። ስለዚህ ምን መደረግ አለበት? አሁን መቀጣት አለበት። ጊዜው አልፎበታል። ድሮ ኢትዮጵያን ሲገዛ ነበር፣ አሁን ግን አሸንፈነዋል። አከርካሪ ሰብረናል ሲባል ትሰማላችሁ አይደል? አከርካሪውን ሰብረነዋል፣ ቀብረነዋል ምናምን ነው። እሱ ትራንስሌት ይደረጋል። እንዴት ስትሉ ማፈናቀል፣ መግደል፣ ማሳደድ። እኔን እንቅልፍ የሚነሳኝ ይሄ ነው፣ ወሬው ምናምን አይደለም። ገዝታችሁ ነበር ምናምን ኦኬ ችግር የለም። እንቅልፍ የሚያሳጣው ሰዎች እያለቁ ነው፣ እየተሳደዱ ነው፣ እየተፈናቀሉ ነው፣ እየሞቱ ነው። ሞታቸውም አያምርም። የውሻ ሞት ነው የሚሞቱት። ቀብራቸው አያምር፣ ሞታቸው አያምር፣ ስደታቸው እሱ መቅረት አለበት። እንደ ሰው ዲግኒቲ ያስፈልገናል። እንደ ሰው ክብር ያስፈልጋል። አለመከበር፣ መዋረድ፣ መፈናቀል ምናምን አለ። ይሄን አደገኛ ሁኔታ ለመቀልበስ ከራሳችን የሚቀድም አለ። አፋር ይዋጋልሃል ለመብትህ፣ ኦሮሞ ይዋጋልሃል፣ አፍሪካዊ ኬንያዊ ይዋጋልሃል፣ ይታገልልሃል። ማንም አይታገልልህም። ባልታገልክ ቁጥር ትዋረዳለህ፣ በታገልክ ቁጥር ትከበራለህ። ኦል ይሄ ነው። አማራ ሆኖ ጠቅላይ ሚኒስትር መሆን አሁን ይቻላል? ለምን ይመስላችኋል? አቶ ደመቀ ምክትል ሆነው እያለ እኛ በጣም ብዙ ማናቀው አብይ አህመድ የሚባል ሰው አሁን ጠቅላይ ሚኒስትር የሆነው ማንን ነበር የምታውቁት? ወያኔ እያለ ከአብይና ከደመቀ ደመቀን ነው። ደመቀ ምክትልነቱ ላይ ቁጭ እንዳለ ነው ሌሎች መጥተው ጠቅላይ ሚኒስትር የሆኑት አይደል? በአብዛኛው ግን አንደኛ ሲሞት ማን የሚከተለው? ምክትሉ ነው። ኃይለ ማርያም ለምንድን ነው አቶ መለስ ሲሞቱ የሆኑት? አቶ መለስ ሲሞቱ ቀጣዩ ማን ነው የሆነው? ጠቅላይ ሚኒስትር የሆነው አቶ ኃይለ ማርያም ናቸው። ለምን ብትሉ አማራ አይደሉም ሰውየው። አማራ ቢሆኑ በቀላሉ ጠቅላይ ሚኒስትር አይሆኑም። ስለዚህ የትግላቸው ውጤት ነው። አማራ ተመልሶ ወደ ስልጣን እንዳይመጣ ምክትል ቢሆን እንኳን በር ላይ ቢገኝ እንኳን ሌላ ሰው ይፈልጋል እንጂ አማራ አይመጣ። ይሄ ያሸናፊ በዚህ ሰዓት አዲስ መረጃ ሰምቷል። አብን ፋኖ የማይሽር ክህደት ፈጽሟል አለ። የአማራ ብሔራዊ ንቅናቄ አብን በክልሉ ባለፉት ጥቂት ጊዜያት ሰፍኖ የነበረው መረጋጋትና ሰላም ከሰሞኑ ወደ ትጥቅ እንቅስቃሴ ተቀይሯል ብሏል። የፓርቲው ስራ አስፈጻሚ ኮሚቴ ባወጣው መግለጫ ታዲያ በአማራ ክልል የሚንቀሳቀሱት የፋኖ ኃይሎችን ስም ባይጠራም አንዳንድ አካባቢዎችን መቆጣጠራቸውን ጠቁሞ እንቅስቃሴው የአማራን ሕዝብ ለደህንነት ስጋት፣ ለኢኮኖሚ ድቀትና ለህልውና አደጋ የሚያጋልጥ ነው በማለት ተቃውሞታል። እንቅስቃሴው የክልሉን ሕዝብ የሀሳብ መሪ የሚያሳጣና መንግስት አልባ የሚያደርግ ነው ሲልም ኮንኗል። የግጭትና የጦርነት ፖለቲካ ለአማራ ክልል ሕዝብ መሰረታዊ ጥያቄዎች መልስ እንደማያስገኝና ይህንን አይነቱ ፖለቲካ የታሪካዊ ጥላቶች እኩይ ዓላማ ማስፈጸሚያ ነው ብሎ እንደሚያምን አብን በመግለጫው ላይ ጠቁሟል። ፓርቲው ታሪካዊ ጥላቶች ሲል የጠራቸውን አካላት ማንነት በግልጽ ባይጠቅስም ታዲያ አማራ ክልል እየተካሄደ ያለው የትጥቅ እንቅስቃሴ ጥላትነት ያስተሳስራቸው ኃይሎች የተሰማሩበት እንደሆነ ጠቁሟል። አብን የትጥቅ እንቅስቃሴ እያደረጉ ያሉ ኃይሎች የሰላም አማራጭና የፖለቲካ መፍትሄ እንዲቀበሉ አሳስበዋል። በክልሉ ግጭት ላይ የሚሳተፉ ታጣቂዎችን ከታሪካዊ ጥላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክህደት የፈጸሙ ናቸው ሲል አውግዟል። ጥብቅ ማስጠንቀቂያ ለደብረ ታቦር ባለሀብቶች በሙሉ አገዛዙ ሁሉም ነገራችን ለማውደም ሰራዊቱን በሙሉ ያሰፈረው ፎቅ ላይ ነው። ፋኖ ከሰማይ አልመጣም፣ መሬት ዞን የተዋጋው እሱም ቢሆን ሀብት ንብረት እንዲወድም ህዝብ እንዲጎዳ ይሄን አወደመ ይሄን አቃጠለ ለማለት ይመቸው ዘንድ ያሰፈረው የባለሀብቱ ፎቅ ላይ ነው። ባለሀብቱ ደግሞ ፎቁን የሰራው ለመዋጊያ ሳይሆን ህዝብ እንዲገለገልበት ነው። ስለዚህ ባለሀብቶች እሪ ብላችሁ ያገዛዙን ፈረሶች ከፎቃችሁ እንድትወርዱ፣ ከፎቃችሁ የማታወርዱ ከሆነ ግን ከዚህ በኋላ ልክ እንደ ትናንትናው በዝምታ የምናልፈው ነገር አይኖርም። በሞርተርና በአርቢጂ ፎቃችሁም ይፈርሳል፣ ፎቃችሁም ይቃጠላል። ይህ ጥብቅ መልእክት ነው። የማይሆን መስላችሁ ነገሩን ወደ ጎን ትታችሁ እንዳታልፉት። የሚቻል ከሆነ የምትችሉትን ነገር አድርጉ። የትኛውም አይነት ያገዛዝ ፈረስ ፎቃችሁ ላይ አትስቀሉ። ባገባው ሀብታችሁን ያፈሰሳችሁበትን ህንጻ ህዝብ አገልግሉበት እንጂ መዋያ እንዳይሆን። እኛን በይሳት እየረበሸን እያስደነገጠን ያለው በሰላም ወጥተን በሰላም አለመመለሳችን ነው። እኛን በይሳት እያስደነገጠን እያስፈራን ያለው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ቅዱስ ቤተክርስቲያን እንደ ችቦ መንደዷ ነው። በይሳት እያስደነገጠን እያስፈራን ያለነው እናት ሴት ልጅን
እየደፈሩ ጡት ሲቆርጡ እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ማለት የምንችለው። ሁላችሁም እንግዲህ ሰብስክራይብ እያደረጋችሁ ድምታን የጫናችሁ ስላበረታታችሁ ስለምታበረታቱን እናመሰግናለን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።